ለሚስቴ ያለኝ ፍቅር ካለቀ ቆይቷል። ብዙ ጊዜ ሚስቴን ስለመፍታት አስብና መወሰን ያቀተኛል። አሁን ግን ወስኛለሁ። ቤት እንደገባው ወደ ሚስቴ ሄጄ መፋታት ፈልጋለሁ አልኳት። ለምን አለችኝ በቀዘቀዘና ሐዘን በገረዶ ስሜት። ፍቅራችን አብቅቷል በቃሽኝ አልኳት። ፍቺውን ለማከናወን አንድ ማድረግ ያለብን ነገር አለ አለችኝ በመሰላቸት። ምን አልኳት። በየቀኑ ስራ ከመሄድ በፊት ከመኝታ ክፍላችን እስከ ሳሎን ለአንድ ወር ታቅፍና ታደርሰኛለህ። የልጅ ጨዋታ ቢመስለኝም ተስማማሁ። የመጀመሪያ ቀን ከመኝታ ቤት እስከ ሳሎን እንደዚህ ርዝሞብኝ አያውቅም። አትከብድም ግን ደስ አላለኝም። ልጃችን እየሳቀ አባቢ ማሚን አቀፋት ይል ነበር። ሁለተኛ ቀን ጠረኗ ወደ አፍላ ፍቅራችን መለሰኝ። ጠረኗን እጅግ ወደው ነበር። አሁንም አልተቀየረም። ሶስተኛ ቀን የተቀባችው ሊፕስቲክ በፊት ለሰዓታት ከንፈሯን ፈዝዤ እንዳይሚያደርግ ኃይል ነበረው። አሁንም በደንብ ሳየው ያው ነው። ቅርበታችን ከቀን ወደ ቀን እየተሻሻለ እኔም እሷን ማቀፍ ደስ እያለኝ ልጃችንም እኛን ሲያይ ደስ እያለው መጣ። ዛሬ የመጨረሻ ቀን ነው። ላወርዳት ስል ጉንጬን ስማ በጆሮዬ እንዲያለችኝ ልጄን አደራ። በማግስቱ ለአዲሷ ፍቅረኛ ኤልሳ ሚስቴን መፍታት እንደማልፈልግና ግንኙነታችን ካሁን በኋላ ማቆሜን ነግሬያት ወደ ሚስቴ ሄድኩኝ። ቤት ስገባ ሚስቴ በሕይወት የለችም። የጻፈችውን ወረቀት ድንጋጤ ያንቀጠቀጠኝ አንስቼ ማንበብ ጀመርኩ። ለኔ ያለ ፍቅር አልቆ ከኤልሳ ጋር ፍቅር መጀመርን ካወቅኩ ቆየሁ። የካንሰር ሕክምናን ለመከታተል ወደ ሐኪም ቤት ስሄድ ከኤልሳ ጋር ስትሳሳሙ ስትላፉ አይቻችሁ ነበር። ያኔ ነው ሁሉንም ነገር ያወቅኩት። እንድታቅፈኝ ያረኩት በልጃችን አይን ውስጥ ሚስቱን የሚወድ ጥሩ ባል እንደሆንክ ለማሳየት ነበር። ጥረቴም ተሳክቷል። ለሁሉም አመሰግናለሁ። አንዳንዴ ነገሮችን እንደነበረው ማስተካከል ብንፈልግም ከረፈደ በኋላውና ማስተካከል ይከብደናል። በሕይወት አናርፍድ። ባልና ሚስት ቤት ቀይረው አዲስ ሰፈር ገብተዋል። በነጋታው ቁርስ የበሉ ሚስት በመስኮት በኩል ልብስ ያጠበች ያለችን ጎረቤቷን አይታደርጋ ተመልከት፣ ጎረቤታችን ልብስ ማጠብ አትችልም፣ ቆሻሻ ልብስ ያሰጣች ነው አለችው። ባሏ ቀና ብሎ መስኮቱን አንድ አያት ታደረገና ምንም ሳይናገር ወደ ቁርሱ ተመለሰ። ይህ ነገር ለብዙ ቀናት ተደጋገመ። ከባሉ አልፎ ለጓደኞቿም ጎረቤቷ ልብስ ማጠብ እንደማትችል ማስወራት ጀመረች። አንድ ቀን ጧት ሚስት አረ ጎረቤት ያለፈላት ዛሬ ንጹህ ልብስ አሰጣች፣ ለመሆኑ በትክክል ማጠብ ማን ያስተማራት ይመስልሃል አለችው ባርናቆት። ባል ከቁርሱ ቀና ብሎ ሚስቱን ያታረገና ትናንትና ማታ መስኮቱን ወልውዬ አጽድቼዋለሁ ብሎ መለሰላት። በሕይወታችን ውስጥ ሁሉ ጊዜ የሌላውን ችግር የምናይበትን መስኮት ከጉድፍና ከአቧራ የጸዳ መሆኑን ማወቅ አለብን። አለዚያ በራሳችን ጉድፍ ሰዎችን ያለ አግባብ መውቀስ እንጀምራለን። አንድ ምሽት እናቴ እንደተለመደው ከሥራ መጣችና እራት ሰርታ አቀራርባ መብላት ጀመርን። የጋገረቻቸው ዳቦዎች ያረሩ ነበሩ። ያረረውን ዳቦ አባቴ እንዳየና እንዳላየ መከታተል ጀመርኩ። ነገር ግን አባቴ ያረረውን ዳቦ አይቶ እንዳላየ ምንም ሳይል ተመገበ። ይህን ያስተዋለችው እናቴም ላረረው ዳቦ አባቴን ይቅርታ ጠየቀችው። አባቴም ፈጽሞ ያልጠበቁትን መልስ እንዲህ ሲል መለሰላት። ውዴ ያረረ ዳቦ እኮ በጣም እወዳለሁ አላት። መልሱ ከንክኖኝ ስለነበር ራት በልተን ልንተኛ ስንል አባቴን እውነት ግን ያረረ ዳቦ ትወዳለህ ብዬ ጠየቅኩት። እሱም እናት ስራ ቦታ በጣም አድካሚና ከባድ ቀን ነበር ያሳለፈችው። በዛ ላይ ያረረ ዳቦ ሰውን አይጎዳም፣ መጥፎ ቃላት ግን የሰውን ቅስም ይሰብራሉ አለኝ። ሕይወት ሙሉ ባልሆኑ ነገሮችና ሙሉ ባልሆኑ ሰዎች የተሞላች ናት። ከሰው ጋር ለመኖር ሲባል አይተን እንዳላየን የምንሆንባቸው ብዙ አጋጣሚዎች አሉ። ጥፋቶቻችንን ይቅር ተባብለን ልዩነቶቻችንን አክብረን በሰላም እንኑር። ልጅት ከወንዝ ውሃ የቀዳች የምታመላልስባቸው ሁለት እንስራዎች ነበሯት። ሁለቱን ስራዎች አንዱ ቀዳዳ ነበረውና ሁለቱንም እኩል ውሃ ሞልታቸው ብትሄድም ቤት ስትደርስ ግን አንደኛውን ስራ ሙሉ ቀዳዳ ያለበትን ስራ ደግሞ ጎዶሎ ይሆን ነበር። ከዕለታት አንድ ቀን ታዲያ ቀዳዳ ያለበትና ዘውትር ያንጠባጠበ የሚሄደውን ስራ እንዲህ ሲል አቤቱታውን አቀረበ። እኔና ጓደኛዬን ተሸክመሽ ውሃ ማመላለስ ከጀመርሽ ብዙ ቆየሽ። ጓደኛዬ ዘውትር ሙሉ ውሃ ሲወስድ፣ እኔ ግን ጎዶሎ ውሃ ማቅረቡ አንገቴን አስደፋኝ። እናም በእኔ ውሃ ማመላለሱ ቢበቃሽ ይሻላል አላት። ይህን የእንስራውን አሳዛኝ ንግግር ከሰማች በኋላ ልጅት ውሃ ቀርተው ሲመለሱ መሬቱን እያስተዋለ እንዲሄድ ነገረችው። እንስራውም እንደተባለው አደረገ። በእርሱ በኩል እጽዋቶችን ተመለከተ። ፍሬ ያፈሩ አትክልቶችንም አስተዋለ። የሚያማምሩ አበቦችንም አየ። በዛኛው እንስራ በኩል ግን ምንም አልነበረም። ምንም እንኳን ዘውትር በተመሳሳይ መንገድ ቢሄዱም እንደ ዛሬ አስተውሎት አያውቅም ነበር። አየህ አንተ እንደምንታንጠባጠብ ሳውቅ ባንተ በኩል ዘሮችን ዘራው። ዘውትር ካንተ በሚንጠባጠበው ውሃ ጥማታቸውን አራሱ።
ፍሬ አፈሩ። ይህ የምትመለከተው አትክልት ሁሉ ባንተ በኩል ብቻ ነው ያለው። ሌላኛውን እንስራ በሚሸከምበት በኩል ምንም ነገር የለም። እናም ጥቅም የለኝም አትበል። ሌላው ቢቀር እንኳን ደካማ ጎንህ ለሌሎች ጥቅም አለው ብለህ አስረዳቸው። አንዳንዴ ልዩነቶቻችንን አይተን በንጽጽር ብቻ ጥቅም የለኝም እርባና ቢስ ነኝ ብለን እናስብ ይሆናል። ሌላው ሰው የቻለውን እኛ ባለመቻላችን ብቻ ጎዶሎ እንደሆነን እናስባለን። የሌሎች ብርሃን እንጂ የኛ ስለማይታየን ከጨለማው መውጣት ያቀተናል። እኛም የየራሳችን ብርሃን አለን። የሌላው ሰው ጭላንጭል ያስቀናን። ሰውየው በህይወቱ ለመጀመሪያ ጊዜ በአውሮፕላን ሊጓዝ ነው። የበረራ አስተናጋጇ በሰጠችው ጥቆማ መሰረት የአውሮፕላኑ መጸዳጃ ቤት ውስጥ መጠቀም ይጀምራል። ታዲያ በመሃል አንዲት ቀይ ማብሪያና ማጥፊያ የምትመስል ነገር ያይና ነካ ያረጋታል። በዚህ ቅስፈት ወዲያውኑ አውሮፕላኑ በኃይል መንገጫገጭና ወደ ጎን ማጋደል ይጀምራል። ሰውየውም ደንግጦ ሳላቅ የማይነካ ነገር ነክቼ ህዝቡን ጨረስኩት ብሎ ይጸጸታል። ከጥቂት ቆይታ በኋላ ግን መንገጫገጩ ይቆምና ጨርሶ ከመጸዳጃ ቤት ይወጣል። ሲወጣ ሁሉም ሰው እንደሚሰድበው እንደሚተቸው አስቦ ነበር። ነገር ግን ማንም ዞር ብሎ ያየው ሰው እንኳን አልነበረም። መቀመጫው ላይ ምን እንደደረሰ አጠገቡ የተቀመጠውን ሰው ቀስና ስቅቅ ብሎ ይቅርታ የማይነካ ነገር ነክቼ ጨርሻችሁ ነበር አይደል ይለዋል። ሰውየውም አረ በፍጹም እንደዛ እንዳታስብ፣ ይህን ያህል ጥንቃቄ የሚፈልጉ ነገሮች እኮ ካፒቴን ክፍል እንጂ እዚህ መጸዳጃ ክፍል ውስጥ አይቀመጡም። በአጋጣሚ ትንሽ የአየር ሁኔታ አስቸጋሪ ስለሆነ ነው አውሮፕላኑ የተንገጫገጨው ይለዋል። ብዙ ጊዜ ሰዎች እንደዚህ ያስባሉ። የሆነች ነገር ነክተው ህይወትን የሚያንገጫግጩና መጨረሻን የሚወስኑ ይመስላቸዋል። የረሱት ነገር ቢኖር ይህን ያህል ጥንቃቄ የሚፈልገው ነገር እነሱ አጠገብ ሳይሆን የህይወት ካፒቴን ጋር እንዳለ ነው። እንደዛማ ባይሆን ኖሮ ቀዩን ነገር እየተቀጠቁ ህይወታችንን መንገጫገጭ ብቻ ያደርጉብን ነበር። የህይወታችን ካፒቴን ደግሞ ፈጣሪያችን ነው። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ።